ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም قصتنا هذه هي قصة الساعي وراء الحقيقة ونتم بمفلق ادميون يفجس لهون الصحابة هنا الباحث عن الله اللهم فلق ادميون يفجي هنا ما انه يسو يتلق صحابة ما انه هذه هي صحابة ما انه سلمان رضي الله عنه سلمان نو الفارسي كفارس هاجر يمتأو ታላቁ ሰሃባ ሰልማን ረዲየላሁ ዐንሁ ነው። ሰልማን ራሱ እንዴት ወደ እስልምና እንደመጣ ታሪኩን ይጀምርልናል። ከልጅነቱ ነው ታሪኩን የጀመረልን። ኩንቱ ፈተን ፋሪሲየን ሚን አህሊ አስባሃን የምትባል ኢራን አካባቢ የምትገኝ ከተማ ውስጥ የተወለድኩ ለጋ ወጣት ነበርኩ ይላል። ሚን ቀርየትን يقال لها ጀያን የምትባል መንደር ውስጥ ነው ያደግኩት ሰፈር ውስጥ። وكان ابي دخان القريه አባቴም የሀገሪቱ ዋና አስተዳዳሪ ነበር። واغنى اهلها غنى واعلاهم منزله ከሀገራችን ካሉ ባለጸጋዎች ውስጥ ግንባር ቀደሙና ሀገራችን ውስጥ ትልቅ ድምጹ ተሰሚነት ያለው የተከበረ ሰው ነበር አባቴ ይላል። እኔም በምቾት ነበር ያደግኩት። وكنت احب خلق الله اليه منذ ولدت ከተወለድኩ ጀምሬ ከሱ ዘንድ ከየትኛውም ፍጡር በላይ አባቴ ዘንድ የተወደድኩ ነኝ። ثم ما زال حبه ليشتد ويزداد على الايام حتى حبسني في البيت خشية علي كما تحبس الفتيات አባቴ ለኔ ያለው ፍቅር በጣም ከመጨመሩ የተነሳ ችግር ጉዳት ይደርስበታል ብሎ ልክ ለጋ ኮረዳ ሴቶች ልጃገረድ ሴቶች እንዳይበላሹ ተብለው ቤት ውስጥ እንደሚቀመጡት እኔንም ቤት ውስጥ አስቀመጠኝ ይላል። እንደወጣ አይፈቅድልኝም። የቤት እስረኛ ያደረገኝ ለኔ ካለው ጥልቅ ፍቅር የተነሳ። ሰልማን ሐቅን ፍለጋ ነው እንግዲህ የሱ መገለጫ ባህሪው الباحث عن الحقيقة ነው የሚባለው። ሰልማን ምን ይላል? አባቱና እናቱ የሚያመልኩት ያገሩም አብዛኛው ማህበረሰብ የሚያመልኩት መጁሲያ የሚባል የእምነት ክፍል ነው። ይህ እምነት ክፍል ሳትን ነው የሚያመልኩት። ምነው ሳት ሁሉን ነገር ታቃጥላለች ብለው ስለሚያምኑ የሁሉ ነገር አቃጣይ ከሆነች የሁሉ ነገር ጌታ እሷ ናት ብለው ሳትን ነበር የሚያመልኩት። وقد اجتهدت في المجوسية حتى غدوت قيم النار التي كنا نعبدها እኔም ማለ መጁሲያ ላይ የዚህ ሳት አምልኮ ላይ በጣም اجتهاد ማድረግ ጀመርኩ። ስለሱ ወደ ማጥናት ጀመርኩ። በጣም ተግቼ ከማጥናት የተነሳ ስለ ዲኑ ጥልቅ ዕውቀት ከማዝ የተነሳ የምናነደው ሳት የምናነደው የጌታችን ዋና ሳት አቀጣጣይ ሆኜ ተመረደብኩ ይላል። وأنيط بأمر إضرامها حتى لا تخبو ساعة في ليل أو نهار እኔም ሁሌ እሷን እየተከታተልኩ ማከታተል የኔ ኃላፊነት ሆነ። በሌትም በቀንም እቺ ሳት እንዳጠፋ ጉድ وكان لأبي ضيعة عظيمة እንግዲህ ሰልማን ሐቅ ላይ የነበረው ትግል ከመጁሲያ ይጀምራል። አባቱ ትልቅ ባለጸጋ ነው። የሆነ ቦታ ኢንቨስት ያደረገው ሰፊ ንብረት አለው። አንዴ አባቴ ይላል በጣም ቢዚ ሆነና መሄድ አልቻለም ወደዚህ ንብረቱ። ከዛ ምን አለ? ያ ቡነየ إني اشتغلت اليوم بما ترى ዛሬ ባይህ ጉዳይ ቢዚ ሆኛለሁ እባክህ ሄድና ያን ጉዳይን ተከታትለህ ገንዘቦችን ይዘልኝ አለኝ። እኔም ያባቴን የመጀመሪያ ቀን እንደወጣ የፈቀደልኝን የደስታ ቀን ይዤ ከቤት ወጥቼ በጎዳናዎች ላይ ስራመድ وفيما أنا في بعض الطريق مررت بكنيسة من كنائس النصارى كنصارى بتكريستيانوች ከክርስቲያኖች በተክርስቲያን ጥግ አለፍኩ። فسمعت أصواتهم فيها وهم يصلون الناس يسجدوا صلاة يادرقوا دمصاچو سمعوا فلفت ذلك انتباهي تكرتين سابوا دمصاچو ገረመኝ። ምን አይነት የመገዛት አይነት ነው የተሳብኩና ወደ እነሱ በተክርስቲያን ውስጥ ገባው ይላል ወደ የሚያመልኩበት ቦታ። لم أكن أعرف شيئا من أمر النصارى ስለ ነሳራ የሚባል እምነት ምንም ማቀው ነገር አልነበረኝም። ምን አባቴ እንዳሉት ያደርገኝ ስለነበር ቤት ውስጥ ሌላ እምነት ከኛ ሳት አምልኮ ውጭ ያለ አይመስለኝም ነበር። በጣም ተገረምኩ። فلما تأملت أعجبتني صلاتهم ልክ ሳስተውላቸው ሶላታቸው በጣም ገረመኝ። ያሰጋገድ አይነታቸው ከኛ አመድና ሳት ከማብለል የተለየ ነው። ሚስብ ነበር።
አባይን ያላየ በምንጭ ይደነቃል እንዲሉ ገና እስልምናን አላየም ግን ሳት ከማምለክ የተሻለ የዒባዳ አይነት ይሰው ተመልክቷል በጣም ተማረኳል ወረጊብቱ في دينهم በእምነታቸው በጣም ተሳብኩ قلت لراسي بيالو والله هذا خير من الذين نحن عليه እኛ ካለንበት እምነት የተሻለ ነው ይሄ ጾለታቸው ደስ ይላል فوالله ما تركتهم حتى غربت الشمس አባቴ ከላከይ ቦታ ትቼ እነሱ ዘንድ ፀሐይ እስክትጠልቅ ድረስ አብሬያቸው ቆየሁ ዒባዳቸው ላይ የተመለከቱ የጾለት አደራረጋቸው ስቦኝ ስገረም ቆየዋል ከዛ ውስጥ ላሉት ሰዎች ጠየቅኳቸው አይና አስሉ هذا الدين የዚህ እምነት ምንጩ የት ነው መሰረቱ የት ነው ሰልማን የሚፈልገው የተሻለን ሐቂቃ ነው የሚፈልገው መሰረቱ የት ነው የዚህ ዲን قالوا في بلاد الشام شام የምትባል አገር ውስጥ ነው የዚህ ዲን መሰረቱ አሉ እንግዲህ ይሄ ሻም ለመሄድ ሊወስን ነው ማለት ነው ከዛም አባቴ ካለኝ ከላከይ ቦታ ትቼ አባቴ ለካስ ያስፈልገኝ ቀኑን ሁላ ሆሏል ማታ ወደ ቤቱ ስመለስ ልጄ የት ሄደህ ነው የት ጠፋኝ ስታስጨንቀኝ ዋልክኮ ላንተ ያለኝ ፍቅር ጉጉት ታቀይላለኝ እኔ ምን ብያልኩት ያ አበቲ اني مررت باناس يصلون في كنيسه لهم እኔ ጾለት በሚያደርጉ ቤተ ክርስቲያን ጥግ አለፍኩኝ ስግደታቸው ጾለታቸው ማረከኝ ዲናቸው ከኛ የተሻለ ነው አልኩት አባቴ ይህን ሲሰማ ደነገጠ ማለሰጣው ልጅ እርሜን ዛሬ አስወጥቸው እንዲጉድ ልሆን አለና ሊያባብለ ይጣር ምን አለ አይ ቡነየ ليس في دينهم خير በእነሱ ዲን ምን خير አለው ብለን ምን የተሻለ አለ ብለነው ዲኑከ ወዲኑ አባኢከ خير منهم ያንተ እምነት ያባቶች ቅድማያቶች እምነት ኢሳትን የመገዛት እምነት ይበልጣል የነሱ ደግሞ ምን አለው ብለሃለኝ سلمان لحق قوم نبر من قالوا اباته قلت كلا بجراش والله ان دينكم لخير من ديننا ان السنه كنيه يتشاله ነው አባቴ ያልኩት ልክ መሐላችን ያለ ጭቅጭቅ ሲረዝም አባቴ ይሰው እምነቱን ጥሎ ሊከፍር ይችላል አለና ትልቅ ሰንሰለት አምጥቶ ግሬ ላይ ያደረገው አሰረኝ ይላል ሰልማን ከዛም ሰልማን ረዲየላሁ ዐንሁ ምን ይላል ወዲያውን ለነሳራ ቄሳውስቶች ደብዳቤ ላኩላቸው እኔ እስር ቤት እዛው ታስር ቤት ይያለ ሻም ሀገር ይሄ የእምነቱ መሰረት የሆነው ሀገር ወደዛ ሀገር መሄድ ተጓዥ መንገደኛ ካገኛችሁ እባካችሁን አሳውቁኝ አልኳቸው እነሱም ልክ ወደዛ ሀገር የሚጓዝ መንገደኛ ሲያገኙ ጻፉና ደብዳቤ ላኩልኝ እኔም ይሄን እንደሰማው አባቴ ያሰረኝን ሰንሰለት ሰባበርኩና ጉዞ ወደ ምን ሊከተል ነው ወደ ሻም ሀገር ተመልከቱት የሰልማን ሐቅን የመፈለግ ጉዞ ከዚህ ይጀምራል ከፋርስ ሀገር ወደ ሻም ጉዞ ምቾት ቅንጦትን ድሎትን ትቶ ሐቅንና አላህን ፍለጋ አላሁ አክበር ከዚህ ይጀምራል አንድ ወደ ምን ሊጓዝን ወደ ሻም ላይ ከነዛ ሰዎች ጋር تسافر أبرهدا كزام فلما نزلنا فيها قلت من أفضل رجل من أهل هذا الدين كزي إمنتها جوست بيستي تشالو سومان نوالكواتشو قالوا باباس نوالي يبت كريستيان وانا مري يشاماجر وانا باباس السونوالي سلمان كترى كيسوش قامون الفلقم كوهنا وتشونو موني فلقم مجمرالي أين أصل هذا الدين بلون براون دمو منالي من أفضل رجل من أهل هذا الدين ما أنه بلاجو سواي يتشال النمبر ميدايكو كزام باباسو مهنو ساكو دا باباسو هدنا منالاتشو اني يرسو خدام لهن لا قلقلاتشو يسو خدام كسو لمار لقرا علم اللوك أبرياتشو الله لقزالاتشو ساتشو تفضل أبرهيم منالوت سلمان من إلال كساتشو قام نور جمركو كساتشو قام ممار جمركو ثم ما لبثت أن عرفت أن الرجل رجل سوء يهجني بتكريستيانو ميستدادرو باباس مدفوسو نبرالا فقد كان يأمر أتباعهم بالصدقة يسون تكتايو تشزبون صدقة ستو إيالا يزاتشو الدعوة يدرقال الناسو صدقة ستقلم بلو برسيساتوت السوغن يكزنو نبرال ياسكمتو نبر سبات بورسا يهال ورق برسك ياسكمت درس በጣም ጠላውታል ሰልማን እሱ ንብረት ወርቅ ጥሎ ይሄደው ሐቅን ፍለጋ ነው ሐቅን አገኝባቸዋለሁ ካለ ሰዎች ግን ሌባዎች መጥፎ በዲን ስም ያጭበረብሩት ላይ በጣም ጠላውታል አላህም ይሄን ሁኔታ ይናየና በሱ ቦታ ثم انه
لم يمضي غير قليل حتى نصبوا رجلا آخر ልክ ይሄም ሰው በህይወቱ ብዙ አልቆየም አለ ይሄ መጥፎ ጳጳስ ሞተ ልክ እንደሞተ ሌላ ሰው እሱ ቦታ ላይ ተኩልኝ ይህ ሰው አለ ሰልማን ሲናገር ይህ ሰው رجلا آخر مكانه ጥሩ ሰው እሱ ቦታ ላይ ተኩልኝ فلزمته ከሱ ጋር ልክ እንደዛኛው አብሬው ተቀመጥኩ فما زلت فما رأيت رجلا أزهد منه في الدنيا الدنيا ላይ እንደዚህ አይነት ሰው ዛሂድ አይቻላል በዱንያ ብልጭልጭ የማይሸነገል ولا أرغب منه في الآخرة أخران من الذي سمي وداي تشالكم ولا أذأب منه على العبادة ليلا ونهارا اندسم ليتكن عبادة لي الله ليتكن ميجز عند الصينة سؤال أيهتم ولا أرغب منه في الآخرة ولا أذأب منه على العبادة ليل ونهار فأحببته حبا جما بتأم لبي بس تمارك بتأم وددكت الله بتأم ميجز عالم عابد دينة سوسي فأقمت معه زمانا كالسجا لزمنات عبر تكمت كالسية تمارك قراءتين عبادة مية تمارك تكمتك فلما حضرته الوفاء كالسم موت بمت أبت كزي قدي السنمي مسل سويلم ليلو أتاليك إيسوشن بزوري علوت من بيالكوت يا فلان إلى من توصي بي لما أنه عدرام متتوي يوان تنقري لتموتنا الكت ومع من تنصحوني أن أكون من بعدك كانت بوهلا ما عنده أمت مكرين الكت فقال أي بني أي أنت لجهوي لا أعلم أحدا على ما كنت عليه إلا رجلا بالموصول والله مريت لي لا سوالاكم إني بالله بتكتتني من قر لي ياله تككلني كيس ينبي عيسى من قري تكتلا جن عند سوال يت هاجر نبي جنيو موصول متبال هاجر إيش موصول عراق هاجر كابي كربانات عراق الصون يالله شامنو موصول متجنيو عراق وستر وهو فلان أكلي بالسمو لم يحرف ولم يبدل فالحق به السو نبي عيسى عمتوتن كريستوس ميلوت الناس يعمتوتن دين يالله وتتككلنيا يالا بلاش سو بينور السنو ليلوش عبلاش توتال ኢየሱስ ያንድ ሶስተኛ ነው የሶስት አንደኛ ነው ያሉ አበላሽተውታል ማርያም የጌታ እናት ናት ያሉ አጨማልቀውታል ትክክለኛውን ግን ኢሳ ነብይ መሆኑን መርየም ደግሞ የአላህ ተወዳጅ ባሪያ መሆኗን እምነት ትክክለኛ የያዘ ሰው ቢኖር መሬት ላይ ይሄ መውሱል የምትባል ሀገር ውስጥ ያለ ይህ ትልቅ ሰው ነው ከቻልክ እሱ ጋር ሄዳለኝ የሰልማን ሁለተኛ ጉዞ ሊቀጥል ነው መጀመሪያ ከፋርስ ወደ ሻም ከሻም አሁን ወደ ምን ወደ መውሱል ሊጓዝ ነው ሐቅን ፍለጋ አላሁ አክበር ሰልማን ሄድኩ ይላል መውሱልም እንደደረስኩ ይህን ሰው አገኘሁት ነገርኩት ያው ጓደኛህ ነው አንተ ጋር እንድመጣና ካንተ ጋር ብሬ አላህ እንድገዛ የላከኝ ስለው በደስታ ተቀበለኝ እንኳን እሱ ልኮ ብሎ አብሬው ተቀመጥኩ والله إلى سلمان لك عند قوادنيو الله نميفرا الله نميود باري نبر عالم زاهد نبر أبريو السوقة تكمتكو كالسو ممار جمركو كالسوقة بزوكة تكمتكو بوهلا فلما حضرته الوفاة قلت له موت فافليهم درسة شوف سنت سوتش الجلين دالفو يا فلان الكت أقالي هوي لقد جاءك من أمر الله ما ترى እንደምታዩ የአላህ ጉዳይ አንተ ላይ ይሄ ወርዶብሃል ወአንተ ተዕለሙ ምን አምሪ ማ ተዕለም ይሄ ሙሐከም ፍለጋ ቤተሰብ አገሬን ጥዬ ተሰደድኩ ሞኔን ታውቃለህ ለማን ነው ወሲያ የምትሰጠኝ ማን ጋር እንደሆን ታዘኛለህ አልኩት فقال أي بني أي أنت لجوي والله ما أعلم أن رجلا على مثل ما كنا عليه إلا رجلا بنصيبين والله علي مريت لي أننا أنت ودني لك تلاقو باباس አይነት ባለንበት ትክክለኛ ዲን የተቀመጠ ሌላ ሰው የለም ግን አንድ ሰው ቀርቷል ነሲቢን የምትባል ከተማ ከኢራቅ 6 ቀን የምታሰድ ቦታ ናት አሁን ያለበት እሱ ኢራቅ ውስጥ ነው መውሱል ውስጥ ነው ያለው አሁን ወደ ምን ነው ወደ ነሲቢን ሄዳለው እዛ ውስጥ አንድ ሰው አለ ከቻልክ እሱ ጋር ሆነና አላህን አብረው ተገዛ የሰልማን ሶስተኛ ስደት ሊጀምር ወደ ምን ነሲቢን ሊጓዝ ነው 6 ቀን ተጉዞ ዛቻ ሀገር ደረሰ ከዛም እንደደረስኩ ምን አልኩት እገሌ ወይ የላከኝ እገሌ ናቸው
ወደ አንተ ላኩኝ ጓደኛህ ናቸው እሳቸውም ስለሞቱ አንተ ጋር ሆኜ እሳቸው ጀመርኩትን ትምህርት እንዳጠናቀን ይላኩኝ ያልኩት እሱም በጣም صالح ሰው ነበር ተቀበለኝ አለ አብሬው መኖር ጀመሩ والله ልክ እንደባለፉት ሁለት ጓደኞቹ ደግ ሰው ነበር ይላል አላህን የሚፈራ ነብይ ኢሳ ባመጡት ትክክለኛ መንገድ ላይ ተቀመጠ ሰው ነበር ከሱ ጋር ሆኜ አላህን መገዛት ጀመርኩ ከዛም እሱም ሞት አፋፍ ላይ ደረሰ ጀለ ይላል ከዛም ሞት አፋፍ ላይ ሲደርስ ምን አልኩት ለቀድ عرفت من امر ما عرفت ይህንን ጉዳይ ያው እንደምታቀው ነው በስደት እናንተን ፍለጋ ነው ሀገር ጥዬ መጣው አንተ ከሞትክ ደግሞ ከማይረቡ ቄሶች እጅ ላይ ለወድቅና መስመር ርስት ነው ወደ ማን አደራ ትለኛለህ ወደ የት ሀገር ልሄድ አልኩት አለ كذا من علي فقال أي بني أنت لجوهي والله إني ما أعلم أحدا بقي على أمرنا إلا رجلا بعمرية والله إني بنبرنبت منقر لي دنيا لي يقرأ سوي لم عند سوي هنجي يسوي تنبيجين عمرية متبال أقرنو كشالك السوق درسبت علينا يا سلمان سوستنيا جزو ودمن أردتنيا جزو ودا عمرية جمرة كفارس ودا الشام كشام إلى الموصول كموصول إيه نصيبين كنصيبين يا ودا متى عمرية متى أردتنيا جزو سدت الله أكبر رضي الله عن سلمان ወደዚህ ሀገር እንደመጣው ይህን ሰው አገኘሁት ልክ እንደ ጓደኞቹ صالح አቢድ ሰው ነበር ይላል ከሱ ጋር አብሬ ተቀመጥኩ ከሱ ጋር ጊዜዎች ማሳለፍ ጀመርኩ መቅራት መማር ጀመርኩ ከዛ መጨረሻ ላይ ልክ እንደ ጓደኞቹ እሱ ሞት አፋፍ ላይ ደረሰብኝ ይላል ከዛ መጣውና ምን አልኩት انك تعلم من امر ما تعلم እንግዲህ ጉዳይን ያው አንተ እንደምታቀው ነው ሐቅን ፈለገው ለእናንተ ተሰድጄ የመጣው فإلى من توصبي ወደ ማን ነው አደራ የምትለይ ወደ ማን ልሄድ አንተ ከሞት ካልኩት ሰውየው ግን በጣም የሚያሳዝን ዜና ነገረኝናል فقال يا بني أنت لجوهي ما أعلم أن هناك أحد من الناس بقي على ظهر الأرض متمسكا بما كنا عليه الله እኛ እኔ ልንገርህ እውነቴን ልጃሌ በአላህ ይሁንብኝ አሁን መሬት ላይ እኛ ይዘነው በነበረው ቀጥተኛ መንገድ ላይ የተቀመጠ ሰው የለም على ظهر الارض መሬት ላይ የለም ሐቁን ይዘው የተቀመጠ እንጂ ክርስቲያኖች ነበሩ ግን መስመር የሳቱት ናቸው መስቀል የሚያመልኩ ያው ቀደም እንዳለው መርየምን የኢሳ እናት ናትም ፈጣሪ እናት ናት የሚሉ እንዴት ተበላሻ አመለካከት ውስጥ ያላቸው ሐቅን የያዘ ግን መሬት ላይ አሁን የለም አሉ ሰልማን ዱንያ ፊቱ ላይ ጨለመበት ለስንት አመት ሙሉ በስደት የተንገላታው ሐቅን ፍለጋ ነው አሁን መንገር ላይ ተቆረጠ ነገር ግን ሰውየው አንድ ተስፋ ሰጭ ቃል ሰጠው ምን አለ ولكنه على قد اظل زمان يخرج فيه بارض العرب نبي الله سبحانه وتعالى عرب مريت ላይ ሚልከው ለዓለም ዝነት አድርጎ ሚልከው አንድ ነብይ የሚወጣበት ዘመን ደርሷል ማን ሚላኩበት نبياتنا صلى الله عليه وسلم يبعث بدين إبراهيم يسو دمو نبي إبراهيم قطتنيا منجد يزو ነው የሚላከው واتبع ملة إبراهيم حنيفا قطتنياው የኢብራሂም መንገድ ተከትል ይላቸዋል ቁርአን ላይ አላህ ለነብያችን ሰለላሁ ዐለይሂ ወሰለም የኢብራሂም መንገድ ይዞ የሚላክ አንድ ሰው አለ አረብ ሀገር ውስጥ ثم يهاجر يسو ملكته ሁለተኛው ምልክቱ ምንድነው ثم يهاجر من أرضه إلى أرض ذات نخل بين حرتين ወደ የተምር ዛፍ ወደ በዛበት ሀገር መካን ለቆ ሀገሩን ለቆ ወደ መዲና ይሰደዳል ይቺ ሀገር ደግሞ ምልክቷ የተምር ዛፍ የበዛባት ሀገር ናት በይነ حرتين ማለት ጥቁር መዲናን ያስተዋል እንደሆነ የትሪበን ከዳርና ዳሯ ጥቋቁር የተራራ ክምር ድንጋዮች አሉባት ከሁለቱ ጥቋቁር ክምር ተራራዎች ድንጋዮች መካከል በተመር ወደ ተሞላች ሀገር ሚላክ ነብይ አላህ ይልካል ከቻልክ ወለሁ አለው የሱ علامات لا تخفى ግልጽ የሆኑ ምልክቶች አሉት የነብይነት ምልክቱ فهو ياكل الهديه
ሀዲያ ከሰጠው ተቀብሎ ይበላል ወላ ያእኩሉ ሰደቃ ሰደቃ ግን አምጥተ ብትሰጠው ሰደቃን አይበላም አሉ وبين كتفيه ሌላ ደግሞ ምልክቱ ከትክሻዎቹ መካከል خاتم النبوة የነብይነት ማህተም ተደርጎበታል الله أكبر فإن استطعت أن تلحق بتلك البلاد ففعل እንግዲህ ዱንያ ላይ ያለ ተስፋ ተሟጧል ወደ አረብ ሀገር ሄደ ይህን ሰው ማግኘትና እዛ ሀገር ለመጠበቅ የምትችል ከሆነ አድርግ እንጂ ዱንያ ላይ ሌላ ሰው ይቅር ይለባል سلمان رضي الله عنه من ይላል ثم وافاه الأجل يسوع مجل موت يتعلق عالم يتعلق باباس فمكست بعده بعمورية عمورية ሀገር ላይ እዛች ሀገር ለተወሰነ ዘመናት ተቀመጥኩ إلى أن مر بها نفر من تجار العرب من قبيلة كلب የምትባለው የአረቢያን መሬት አካባቢ ግዛት ውስጥ ካለች ሀገር ላይ የሚሄዱ ነጋዴዎች በዛች አሞሪያ ሀገር ላይ ሲያልፉ አየዋቸው አላህ እንግዲህ ፕሮግራም ያወጣለት ነው ረሱል ጋር ያገናኘው ልክ እነሱ ሳገኛቸው فقلت لهم بيالኳቸው إن حملتموني معكم إلى أرض العرب أعطيتكم بقرات هذه وغنيمتي ወደ አረብ ሀገር የወሰዳችሁኝ እንደሆነ እጄ ውስጥ ያለውን ይሄን ወል ሰውየው ከሞተ በኋላ ያፈራቸው እንትኖች ላሞች ከብቶች እንዲህ ነበረው ሰውየው ሰልማን እነዚህን ሰጣችኋለሁ እንዳለ ወሰዱት ሂሳብ አትጠይቁ እንዳለ ይሄን ወሰዱ ብቻ አረብ ሀገር ውስጥ ወስዳችሁ ጣሉኛል እነዚህም ሰዎች ሲያዩ ትልቅ ክፍያን የተከፈላችሁ قالوا نعم نحملك እንደዚህ ዘነህ ነዳለ فاعطيتهم اياها ሰጧቸው እነዛን وحملوني معهم حتى إذا بلغنا وادي القرى لك مدينة شام مستمتقين ودا مدينة قرب يالج عرب قرص وادي القرى متبال كتمالج كذا سندرسقنا له غدروا بي وباعوني لرجل من اليهود إذا سندرس كادوني له لأن يهودا شتوني له باري عندهم باري اتشنو بلو شتوني له سلمان እንዴት እንደሚንገላታ ታዩት ባሪያ አድርገው ሸጡኝ የሱ خدام ሆኜ ለአመታት ተቀመጥኩ ይላል ከዛም ከሱ ቤት ተቀምጬ ያለ እቺ ዋዱል ቁራ የምትባል ወደ መዲና ጠጋ ብትልም በደንብ ወደ መዲና ግን ወደ ውስጥ አይደለችም ዳር ናት ከሻምና ከመዲና መካከል ግን ወደ መዲና ጠጋ ምትል ከተማ ናት አረብ ሀገር ክልሎች ውስጥ ብትሆንም ከዛ የትሪብ ውስጥ መዲና ውስጥ አንድ አጎት ነበረው አለይስ ያጎቱ ልጅ ነበር እሱ ሊዘይረው መጣና እኔን ስሰራ ጠንክሬ ሰራ ሳይ ይሄን ባሪያ ሽጥልኛል ይህ ትልቅ የተከበረ ያፍታም ልጅ ነው ባሪያው ነው እየተሸጠ ያለው ከዛም አጎትየው ሙሰደው አለው ገዛኝና ወደ ምን አመጣኝ ወደ የትሪብ ይዞ ይመጣል ወነቀለኒ معه الى يثرب ወደ የትሪብ ወደ መዲና ነብዩ ወደ ሚሰደዱባት ሀገር ይዞ ይመጣል فرأيت النخل الذي ذكره صاحبي بعمرية يعني تلاقوا باباس يا وصلنين يبتمر يتمولاچون አገር አየዋት ልቤ ባሴት ተሞላ በጣም ደስ አለኝ ምን ነብዩ ወደ ሚሰደዱባት ሀገር ቅርቦንኩዬ ደስታ ከላይ ላይ እንትን ማለት ጀመረ መንጸባረቅ ጀመረ ይላል ከዛም ያኔ ይላል ነብዩ ግን ያኔ እኔ መዲና ውስጥ በኑ ቁረይዛ ይሁዶች ክልል ላይ የሱ አገልጋይ ሆኜ ተሽጨ በተቀመጥኩበት ወቅት ነብዩ ግን ያኔ መካውስ ነብዩ ነው ተልከው ህዝቡን ዳዕዋ ያደረጉ ነበር ይሄ ግን በጣም በስራ ቢዚ ስለሚያደርጉኝ ወሬ መስማት አልቻልኩም የደረሰ ኢንፎርሜሽን አልነበረም ከዛም በኋላ ይላል አንድ ቀን ታሪኩን ሲናገር አንዴ ተምር ዛፍ ላይ ወጥቼ ለአሳዳሪ እየሰራው ያለ አጎቱ መጣለ ወደሱ ያው በኑ ቁረይዛ ያው መዲና ውስጥ ያለች ሰፈር ናት መንደር ናት ከዛ ተቆጦ መጣና ምን አለ قاتل الله الاوس والخزرج አውስንና خزرجን አላህ እንደ ያጥፋቸው ይሄውል ቁባ በሚባለው ቦታ ከተሰብስበው ከመካ አካባቢ ነብይ ነኝ ብሎ የመጣናለ ከሱ ጋር ተሰብስበውልሃል እሱን ተቀብለውታል ሲል እኔ ተምሩ ዛፍ ላይ ሁኜ ይሄን ዜና ሰማው ይላል ሰልማን ይሰማውት ማመን አልቻልኩም ልክ ወባ በሽታ እንደያዝኩ ተርገፈገፍኩና ታች ወረድኩ ይላል ከታች ካሳዳረ ይሌለ ወድቅበት ምንም አልቀረኝ ከዛ ተንደርደረ ይልኩና ምን አልኩት ማዛ ተቁል ምንድነው የምትለው አይድ علي الخبر ሲወሬው እንደገምልኝ ያልኩት ልክ እንዲህ ሲል ሲያይ አሳዳረ فغضب سيدي ولكمني لكمه شديده ከባድ ጥፍ ያቃጠለኛል ደሞ አንተ ምን አገባ ባሪያ ስራና ተሰራ ነብይ ቢመጣ ባይመጣ አንተ ምንድነው ብሎ ወጣ መታኝ እኔም ደሞ አፌን ያስኩና አይ እንዲ ወሬው ልሰማ ብዬ ነው ብዬ ተውኩታል ከዛም በበነጋው ጧቱ ላይ
የሰራዋትን ትንሽ ተምር ያስኩና ወደ ነብዩ ወዳሉበት ወደ ቁባ አካባቢ ሩጫዬን ጀመርኩ ይላል ሰልማን አሁን ከአረብ ሀገር ወደ ምን ሄደ ወደ የትሪብ ወደ መዲና አሁን ከመዲና ወደ ውስጥ ወደ ቁባ ወደ ነብዩ የመጣ ነው ወደ ስድስተኛ ስደቱ ማለት ነው ከዛም መዲና ውስጥ ቁባ አካባቢ እንደደረስኩ ለወደ ነብዩና ወደ ሰሃቦች ተቀምጡ አየዋቸው መጣውና ምን አልኩት ኢነሁ قد بلغني انك رجل صالح አንተ ደግሰው እንደወንክ ዜና ደርሶኛል ወሬ ደርሶኛል እነዚህ ባልደረቦች ደግሞ ከጉዞ ነው የመጣችሁ እንደራባችሁ እንደደከማችሁ አቃለው እቺ ደግሞ በእጅ ያስኩት وهذا شيء كان عندي للصدقه فرأيتكم احق به من غيركم እናንተ ደግሞ ይሄን ይዤው ነው የመጣሁት ሰደቃ ሀዲያ ልሰጣችሁ ሰደቃው ለእናንተ የተሻላችሁ ናችሁና እንኩ ብሉ ብዬ ለነብዩ አቀረብኩለታል ሊፈትነው ነው እንግዲህ ምነው ምልክት አለው ተብሏል ለነብዩ ምልክቱም ነው فهو ياكل الهديه ولا ياكل الصدقه ተብሏል አሁን ሰደቃ መጣና እቃውን ቀረብ ሳደርገው ነብዩ ሰለላሁ ዐለይሂ ወሰለም ትክ ብለው አዩና ወደ ሰሃቦቹ ሸተት አድርገው አስጠግተው ኩሉ ብሉ وامسك يده فلم ياكل ነብዩ እጃቸውን ይዘው ለሰሃቦቹ ብሉ ብለው ሰደቃ ነው አይበሉም እሳቸው ዝም አሉ كذا فقلت في نفسي هذه واحده ايه ያን ጳጳስ የነገረኝ የመጀመሪያው ምልክት ናታል በጣም ደስ አለኛል አሁን ሀዲዬ ይቀበላል አይቀበልም ለማወቅ ከዛም በበነጋው ጧት እጄ ተንቀሳቀስኩ ነው የሆነ ብር ትንሽ ሰራራውና በሳንቲም ተመርገዝቼ መጣውና ለነብዩ ሰለላሁ ዐለይሂ ወሰለም ምን አልኳቸው اني رايتك لا تاكل الصدقه انت صدقه እንደማትበላ አስተውየሃለሁ وهذه هديه اكرمتك بها فتقبل مني ይህም ሀዲያ ነው ሰደቃ ካልፈልክ እንካ ታዲያ ሀዲያ ወሰደው ሀዲያ ነው ተቀበለኝ አልኩት ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ዘርግተው በሉና ለሰሃቦች ብሉ አሏቸው سلمان تقرم كزام زور يركنا فقلت في نفسي هذه ثانية يجول التنيا ملكتنو يان قدني ينقرنيال اون عندي تملكت كرجو سلمان من دنات السا خاتم النبوة ينبينت محتماتشو تملك سلمان من الال ثم جئت رسول الله صلى الله عليه وسلم ببقيع عندي نبي صلى الله عليه وسلم بقيع لي يعني صحابوች 10 صحابوች አሁን የተቀበሩበት ቦታ ላይ ከዛ ላይ አንድ صحابه ሞተው ሊቀብሩ صحابوች እንዳለ ተሰብስበዋል እሳቸውም ደፍነውት ቁጭ ብለው ይያለ መጣውና فسلمت عليه السلام عليكم በየዘየርኳቸውና ከዛም በኋላቸው ዞርኳል ዙሪ ከለበሱት ልብስ ስለነበር የነብይነት ማህተሙ ይታየኝ ይሁን ቢየ ከኋላ ሳስተውል ነብዩ አዩኝና ፍላጎቴን ተረዳዋል ከዛም ከጀርባቸው ላይ ነበረው ተከሻቸው ላይ ነበረው ሚለብሱትን ፎጣ ሳብ አደረጉት ከጀርባቸው ላይ ፈራአይቱ ኻተመ النبوة የነብይነት ማህተማቸውን አየሁት ፈራአይቱ الخاتم الى سلمان فعرفته عوقت لك يا ጓደኛዬ እንደነገረኝ ነው فانكببت عليه اقبله وابكي ያለቀስኩ መሳም ጀመርኩ ያን ማህተማቸው ሐቅ አይኑ ላይ ተገለጸ ሁሉም የተባለው ምልክት ደረሰልኝ በጣም ማልቀስ ጀመርኩ ከዛ ነብዩ ሰለላሁ ዐለይሂ ወሰለም ተገረሙና እንዲ ጎተው ፊት ለፊት አመጡና فقال ما خبرك لماذا تبكي ምንድነው የምታለቅሰው ንገረኛሉ ለነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ለማግኘት ሐቅም ፍለጋ የወሰደብኝን አመታት የደከምኩትን ድካም ትቼ የመጣሁትን አገር ሁሉም ነገር ነገርኳቸው ነብያችን ሰለላሁ ዐለይሂ ወሰለም በጣም ልባቸው ተነካ በልንገራ ሰሃቦች ሊሰበስባቸው ንገራቸው አሉ ሁሉን ሰበሰቡልኝ እንደ አዲስ ታሪኩን ነገርኳቸው ይላል ሰሃቦችም ልባቸው በጣም ተነካ ወስሩ بها اعظم السرور ልባቸው በጣም ተነካ እኔም የነሱ ደስታቸው በጣም ጨመረ እኔም ከዛ በኋላ የነሱ ጓደኛ ሰሃባ ባልደረባ ሁኚ ህይወቴን ከነሱ ጋር ገፋው ይላል ሰልማን የህይወቱን መነሻ ሲናገር ነው ረዲየላሁ ዐን ሰልማን ረዲየላሁ ዐንሁ እንግዲህ በዚህ መልኩ ነበር የእስልምና ጉዞው ይህን ይመስላል ነብያችንም ሰለላሁ ዐለይሂ ወሰለም ከሰለመ ብለው ዝም አላሉትም ሰልማን አሉት ታሪካቸውን ነግሮ ሲጨርስላቸው ካቲብ ሰይደክ በልንግዳ ያንተን አሳዳሪህን አንተን የቀጠረ የገዛህን ሰው ጥለኸው ሸሽተውን የመጣ ምንም እስልምና የምትቀበልም ስለዚህ ከዛ ሰው ጋር ተጻጻፍና አፉታ ጠይቀው
ወይም ብሩን ክፈልና አንተን ይገዛበትን ነፃ ወጣሉት ነብያችን ሰለላሁ ዐለይሂ ወሰለም ሰልማንም ከተለያየ አቅጣጫ ብሮችን አሰባስቦ ካለበት የባርነት ቀንበር ነፃ ሊወጣ ቻለ ማለት ነው ሰልማን ምንም በባርነት ቀንበር ውስጥ ተቀምጦ ኡሁድና የበድር ጦርነት ቢያልፈው አላህ Subhanahu Wa Ta'ala ግን ትልቅ እድል አስቀምጦለት ነበር علماء من يلالو إذا كان سلمان رضي الله عنه قد غاب عن بدر وأحد سلمان منم كبدرنا كأحد بركم فقد ادخر الله له دورا رائدا في يوم خندق الله قن خندق لم يبالو تلك زمشا لمسلموش تلك أستواصوا هذا الجزند يهين تلك الدل أسكمت ولا تنبر يلالو خندق لي من تكسته في السنة الخامسة للهجرة بأمستنيو نبيك مكة ودميدنا كتصددوا كعمست عمت بوهلا إذ خرج نفر من زعماء اليهود قاصدين المكة يا يهود مسافنتوج بنو قريظة وستمكمتوت يهود مسافنتوج مدينة بنبي صلى الله عليه وسلم استدادر السر يالوت النزي مسافنتوج ودا مكة هدو ودا قريش ምንድነው ዓላማቸው ሙሐذبين الاحزاب على الرسول والمسلمين በነብዩ ሰለላሁ ዐለይሂ ወሰለምና በሙስሊሞች ላይ ኃይልን አደራጅተው አንዴና ለመጨረሻ ጊዜ እስልምናን ለማጥፋት ወስነው የርዳታ ጥሪ ለመጠየቅ እነዚህ ሰዎች ተንቀሳቀሱ متعاهدين معهم على ان يعاونهم في حرب حاسمة تستأصل شأفة هذا الدين الجديد ይህን አዲሱን ያቆጠቆጠ ያለውን የዲን الاسلام እምነት ከስሩ ስር ነቀል ጥፋት ለማጥፋት ኃይል ለማሰባሰብ ነበር የተንቀሳቀሱት እንዳሉትም ከተለያየ አቅጣጫ ሙስሊሙን አንድ ጭብጥ አድርገው ለመጨፍለቅ የሚያስቡ ጠላቶችን አሰባሰቡ ዓላማቸው ምንድነው እናንተ ከውጭ ታጠቃላችሁ ከውጭ ገጦፋኖችና ቁረይሾች ከባችሁ ከውጭ ታጠቃላችሁ እኛ ከውስጥ በንቁረይዛዎች ሙስሊሞች እናጠቃለን መሃል አድርገን እንደወፍጩ እንዳምጣቸዋለን በዚህ ወሰነው ተንቀሳቀሱ مؤرخوش من يلالو يسراويت بوزات 24,000 مقاتل هيا أراتش سراويت تنكساكس ود مدينة عندي مسلم لما طفات بقيادة أبي سفيان كقريش بكل يالوتن أبو سفيان كغطفان بكل يالوتن وعينة ابن حسن ميبالون سو مريا درقو يكباد سراويت تنكساكس أسفرين كباد مسلمو يعني كتراتشو الجيغانا سانبر الله سبحانه وتعالى يهن كستت بالقرآن يقل سؤال نديت كبار اندنبا إذا جاءكم من فوقكم ومن أسفل منكم طلعتوچاچوم كبلايم كبتاچم بكبواچو غزي وإزاغت الأبصار عينوچ بقابزوبت وقت على الله وبلغت القلوب الحناجر لبوش بدنقاتي غرور لي بدرسوبت وقت وتظنون بالله الظنونا بالله لي ጥርጣሬን በተረጠራችሁበት ወቅት ረድቻችኋለሁ ብሎ ክስተቱን አስፈሪነቱን አላህ ገለጸ በል ምስክሩን ሰጠ አላህ Subhanahu Wa Ta'ala ምን አለ هنالك يعني ابتلي المؤمنون وزلزلوا زلزالا شديدا مؤمنوች ከባድን መፈተን ተፈተኑ ከባድውን መንቀጥቀጥም ተርገፈገፉ ተንቀጠቀጡ ይላል ከባድ ፈተና ነበር ከውጭ ከላይ ነበር የከበቧቸው አህዛብ አላህ ምዕራፍ ሰጥቶታል ለዚህ ክስተት ምዕራፍ ሰጠው ለነዚህ ጭፍሮች እስልምናን ለማጥፋት የመጡት ሱረቱል አህዛብ የሚሉላለ ቁርአን ላይ ብንመለከተው እና ያኔ መረድቻቸዋለሁ ብሎ ክስተቱን ገለጸ አስፈሪ ነበር ነብዩ ሰለላሁ ዐለይሂ ወሰለም ይከባድ ሰራዊት ወደ መዲና እየተንቀሳቀሰ እንደሆነ ሲያቁ فجمع الرسول اصحابه ليشاورهم في الامر ነብያችን ሰለላሁ ዐለይሂ ወሰለም ሰሃቦችን ሰብስበው እንዴት እናደርጋሏቸው ነብይ ነኝ ወህይ ይመጣልኛል ለወሰን አይደለም ሹራ አድርግ ወሻዊርኩም في الامر ታዘዋል አማክራቸው ምንም ወህይ ቢመጣልህም የዲኑ ተሳታፊ እንደሆነ ታስተምራቸዋል አማክራቸው ሰበሰቡና አማከሩ وطبعا اجمعوا على الدفاع والقتال مقادل እንዳለባቸው መከላከል እንዳለባቸው ወሰኑ ولكن كيف الدفاع ይህን ከባድ ጦር እንዴት መከላከል ይችላል وهناك تقدم سلمان سيدنا سلمان رضي الله عنه ይህ እንግዲህ መፍትሄ ሊሰጥ ቆመ فقال يا رسول الله እኔ አንድ አረቦች ማታውቁት ስልት አለኝ አላችሁ አረብ አው አይቶትማክ እኛ ፋርስ ሀገር ውስጥ ያለን ጠላት ሲመጣ ምናደርገው ምሽግ እንቆፍራለን ሰፊ ጉድጓድ ያ መሻገር እንዳይችሉ አድርገን እናግዳቸዋለን በዚህ መልኩ መዲና በተራራዎች የተከበበች ስለሆነች ክፍቱን ቦታ በጉድጓድ እንጠራውና ማለፍ አይችሉም በዚህ መመለስ እንችላለን ነብያችን ሰለላሁ ዐለይሂ ወሰለም በሐሳቡ ተገረቡና ወሰኑ በቃ ይሄ ስደቃሉ
ቁፈራው ተጀመረ ሙስሊሙ ተሳተፈ حتى النبي صلى الله عليه وسلم ነብያችን እንኳን አብረው ተሳተፉ ይላሉ ሰሃቦች አፈር ይቦልልባቸው አብረው ይሸከሙ ነበር ነብይ ነኝ ብለው ቁጭ አላሉ ሰሃቦች በጥንካሬ መስራት ጀመሩ አንዴ ነብይ ሰለላሁ ዐለይሂ ወሰለም ጧት ሲወጡ ደክመው በጣም ፀሐዩ አድክሟቸው ተመለከቱና ወደ አላህ እንዲህ ሲሉ ጥሪ ያደረጉ اللهم لا عيش الا عيش الاخره فانصر الانصار والمهاجرة الله ሆይ ከአኺራ ህይወቶች ሌላው ህይወት አይባልም ይጠፊ ነው እባክህ አንሳርና ሙሃጅራዎችን እርዳታ ለግሳቸው ነስር ድል ወፍቃቸው አሉ ይህን ሲሰሙም ሰሃቦች ነብዩን አይዞሃለን ከጎንነን ሊሉ ምን አሉ نحن الذين بايعوا محمدا على الجهاد ما بقينا ابدا አሉ እኛ ኮነን አሉ ሰሃቦች ባንድ ላይ እኛ ኮነን ሙሐመድን ነብዩ ሙሐመድን ቃል የተግባባ ነው በምን ላይ ነው ቃል የገቡት على الجهاد ما بقينا ابدا በጂሃድ ላይ አብረን እስከት ፍጻሜያችን ልንቆይ ቃል ገብተናል አሉ ነብዩ በጣም ደስ አላቸው ከዛም ነብዩ ሌላ ግጥም ያመጡ መግጠም ጀመሩ اللهم لولا انت ما اهتدينا ولا صلينا ولا تصدقنا الله ሆይ አንተ ባትኖርኩ ባልተመራን ባልሰገድን በሰደቃ ባልሰጠን ነበር فانزل السكينه علينا باكه يانت سكينان مرغاغاتن ازنبلن አውርድልን وثبت الاقدام الا كينا ጠላቶቻችንን በተገናኘንበት ጊዜ ጽናት ለግሰን አሉ ان العلا قالوا ليلا قتم نبي سكت ان العلا قد بغوا علينا وان ارادوا الفتنه ابينا እነዚህ እኮ ቤተ ዘመዶቻችን እኛ ላይ ደንበር አለፉ قد بغوا علينا وان ارادوا الفتنه ወደ ኩፍ ወደ ሽርክ እንድንመለስ ፈተና ቢያስቡብንም አበይና እምቢ ያልናቸው ሲሉ ሰሃባዎች አበይና ሚሉን የመጨረሻውን አብያት ፖይሙን እየተቀበሉ አበይና ያሉ ያዚሙ ነበር ስራውን ያቀላጠፉ ይሰሩት የነበሩ ሰልማን ታታሪ ሰራተኛ ነበር በዚህ ክስተት ውስጥ በጣም ተግቶ ከመስራቱ የተነሳ ሰሃቦች እንግዲህ ሰልማን የመጣው ከያሁኑ ኢራን ፋርስ ሀገር ነው የመጣው ሰልማን ሰሃቦች ይህን ጥንካሬ ስራውን ሲያዩ ሙሃጅሮች አሉ ከመካ ወደ መዲና የተሰደዱት ደግሞ ሰሃቦችን ተቀበሉ ያስተናገዱ አንሳሮች አሉ ይማል ያንዳቸው ሊያርጉት ፈለጉና አንሳሮች ምን አሉ ሰልማን ሚና ሰልማን የኛ ነው አሉ በጣም ጠንካራ ሰራተኛ ነበር ሙሃጅሮች ደግሞ قالوا بل سلمان منا እንዴ ሰልማን የኛ ነው አሉ ሙሃጅሮች ደግሞ ነብያችን ሰለላሁ ዐለይሂ ወሰለም መሃል ገቡና ዳኝነት ሰጡ ሰልማን ሚና አለ በይት ሰልማን ከኛ ነው የኔ ቤተሰብ ክፍል ነው الله أكبر የነብዩ የቤተሰብ ክፍል ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ነበር እዛ ላይ ለሰልማን ሞራል የሰጡት ሰልማን በጣም የሚገርመው በቁፋሮ ላይ ያሉ ትልቅ ድንጋይ ገጥሟቸው ነበር ያ ድንጋይ ሲመታ ኑር ብርሃን እየወጣ አላህ ብዙ የገይብ ምስጥሮችን አሽልኮ ነበር ለነብዩ ሰለላሁ ዐለይሂ ወሰለም አሳውቋቸው ነበር ያን ድንጋይ ያገኘውና ያ ምስጥር ከጎኑ ነው የሰማው ሰው ቢኖር ሰልማን ነው ሰሃቦች ቁፋራ ላይ ያሉ ትልቅ አለት ድንጋይ አጋጠማቸው خندق كفر عليالو سلمان وذهب سلمان إلى رسول الله صلى الله عليه وسلم يستأذنه في أن يغيروا مجرى الحرب يكفرون أقطاج عن كيرو يتلك دنجا عالت ما لفعلشان مديناتشو هذا نبي صلى الله عليه وسلم نا سلمان بوتونا سايين متونا تلك مدوشا تكبلوا بزي بتبارك الجاتشو يازونا الله أكبر بلو فهوى به للصخرة ودت لكو قواعد دنجا وردوا بت النبي صلى الله عليه وسلم كولت تسندك ከዛ መሃል ይላል ሰልማን ከጎን ነበር ኑር ወጣ ይላል ትልቅ ብርሃን ተዘባርቆ ወጣ ያ ድንጋይ ሲመታ መዲና ጫፍ እስከ ጫፍ ሞልቶታ ያይ ነበር ይላል ሰልማን ልክ ነብዩያን ሲመቱት አላሁ አክበር አላህ ይተላቀ ይሆናሉ أوطيت مفاتح الفارس يفارسوچن مكفچا قلف تقبلكو ولقد أضاء لي منها مدائن كسرى وإن أمتي ظاهرة عليها أنيكو የመዳኢኑ ኪስራ የኪስራን አገሮች ቤተ መንግስቶች ተቀበልኩ ኡመቶችም ያችን ቦታ አሸንፈው ይቆጣጣራታል ይሄ ድንጋይ ከሁለት ስንጥቃለ ሁለተኛ አነሱና ነብዩ ሰለላሁ ዐለይሂ ወሰለም ሲመቱት ደቀቀለ ሙሉ ለሙሉ ቦታውን ግን አልለቀቀም ልክ ያኔም ብርሃን ተስፈንጥሮ ወጣ ኑር ወጣ ሰልማን ይህም ብርሃን አይ ነበር ይላል
ከዛ ነብዩ ምን አሉ አላሁ አክበር ኡዕጢቱ መፋቲሕ الروم የሩሞች መክፈቻ ቁልፍ እኮ ተቀበልኩ ወለቀድ አضاء لي منها قصورها الحمراء የሩሞች ቀዩ ቤተ መንግስት መናገሻ እየታየኝ ነው አሉ وان امتي ظاهره عليها የኔም ኡመቶች ለወደፊት አሸንፉ ያችን ቦታ ይቆጣጠሯታል አሉ ሶስተኛም ነብዩ አነሱ የከባድ ድንጋይ ነው ሰሃባው ሁላ ቢለፋ ሊሰብሩ ያልቻለ ከባድ ድንጋይ ነው አነሱና ነብዩ ሰለላሁ ዐለይሂ ወሰለም አሁንም በጣም ሲመቱት فالكت الصخره سلامها واستسلامها ድቅቅ አለ የትልቅ ድንጋይ ግን ከባድ ብርሃን ወጣ ውስጥ ልክ ያኔ ሲወጣ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا الله صحابه مبرو لا اله الا الله ይላል وانباهم انه يبصر الان قصور سوريا የሶሪያን ቤተ መንግስት እንደማይ ወሰንዓ የየመኖችን ግዛት ቤተ መንግስት እንደማይ وسواها من مدائن الارض የመሬትን የተለያዩ ግዛቶች ለወደፊት ሙእሚኖች የሚቆጣጠሩት ግዛትን አላህ በዛ ማከኝነት እንዳሳያቸው ተናገሩ ሙእሚኖችም ሙሃጅርና አንሳሮችም የነብዩ ቃል እውነት መሆኑን ስለሚያቁምን አሉ هذا ما وعدنا الله ورسوله وصدق الله ورسوله ይህ አላህና መልእክተኛው የገባልን ቃል ነው በርግጥ አላህና መልእክተኛው እውነትን ተናገሩ እውነት ነው ልክ እንዳሉትም ከዛ በኋላ ተፈጽሞ ሁሉን ክስተት ተመለከቱት ኢማናቸው እንግዲህ ጥልቀት ተመልከት ያኔ መውጫ መግቢያ በሌላቸው ወቅት ላይ ጉድጓድ ቆፍረው ከጠላት ለማምለጥ በሚጥሩበት ደካማነታቸው ውስጥ ነብዩ ሰለላሁ ዐለይሂ ወሰለም ልክ ያሁኑ አሜሪካና እንግሊዝ እንደማለት ነው ትላልቅ ግዛቶች አላህ መክፈቻ ቁልፍ ሰጠ ሲሉ ሰሃቦች ምን ይላሉ ወሰደቀ الله ورسوله አላህና መልእክተኛው እውነት ተናገሩ ይሄ የነሱ ቃል ኪዳን ነው ተፈጻሚ ኢማን ማለት ይሄ ነው በአስቸጋሪ ውስጥ አላህን ማስታወስ ትክክለኛ ኢማን ማለት ይሄ ነው ያኔም ቁረይሽ ያን ሁላ ሰራዊት 24000 ጦር ይዘው መዲናን ከበዋት ሲመጡ ፈፉጂኡ ድንገተኛ ክስተት ገጠማቸው አረቦች አይተውት የማያውቁት የጉድጓድ ቁፋሮ የምሽግ ቁፋሮ አየው በፈረስ እንዳይሻገሩት የማይመች ነው فمكثوا شهرا ورتقمطوا ድንኳናቸውን እዛ ቦታ ጥለው لا يستطيعون دخول المدينه مدينه من መግባት አልተሳካላቸው حتى ارسل الله ቢጠብቁ ወርተቀመጡ አልተሳካም መጨረሻ አላህ Subhanahu Wa Ta'ala ሙእሚኖችን ሊረዳ ፈለገ حتى ارسل الله عليهم الريح التي زلزلت منهم القلوب وخلعت الافئده ልቦቻቸውን ያርበተበተ ድንኳኖቻቸውን ይገነጣጥላላ ከባድ ንፋስ ላከ ቁረይሾች በጣም ደነገጡ ቁረይሹ ጋር የተሰለፈው ሰራዊት አብረው ደነገጠ እንዳለ ተበተኑ ተመለሱ ይላል فقفلوا راجعين وقد باءوا بالخسران والبور كسروا ተስፋ ቆርጦ ተመለሱ አንሳር የአንሳር ጎሳ እንደሚናገረው ዝናብ የሌለው ክምር ደመና ሆኖ ተመለሱ ይላል አንዴ መጣው ሊያጠፋት ነበር ይሳኩ አንዲት እንኳን ነገር ሳያደርጉ ተመለሱ ይላል አላህ Subhanahu Wa Ta'ala ይህን ሙእሚኖችን የረዳበትን ክስተት ቁርአን ላይ ምን ሲል ይናገራል يقول الله تعالى يا ايها الذين امنوا يا أيها الذين آمنوا إن أنت أمناتشو مؤمنان وي اذكروا نعمة الله الله لأن أنت ولون سجاستوسوا نعمة الله عليكم إذ جاءتكم جنود شفروش بمتطباتشو غزي بوزو سرايت بمتطباتشو غزي فأرسلنا عليهم ريحا كباد النفاس لققنباتشو وجنودا لم تروها እናንተም ማታያቸውም ሰራዊቶች ላክን የሚያስፈሯቸው وكان الله بما تعملون بصيرا ሰልማን ረዲየላሁ ዐንሁ ይህን ከባዱን ሙስሊሙ ላይ አንዴና ለመጨረሻ ጊዜ ከስሩ ለመንቀል ይህን የነብዩን ሰለላሁ ዐለይሂ ወሰለም መልእክት ለማጥፋት የተላከውን ከባድ ሰራዊት አላህ በሱ ሰበብ ነው እንዲድን ያደረገው አላህ እሱ ሰበብ መረጠው ሰልማንን ረዲየላሁ ዐንሁ ሰልማን ትልቅ ሰሃባ ነበር وسلمان من خيار وفضلاء الصحابة سلمان بتام تلاقنا أنقافه صحابانه كما في سنن ابن ماجه يقول النبي صلى الله عليه وآله وسلم سنن ابن ماجه اللي بتزجبوا حديث لي نبيات من يلالو أمرني ربي يلالو الله أكبر بيقرمي حديثنا أمرني ربي بحب 4
ጌታዬ እኮ አራት ሰሃቦችን እንድወድ አዞኛል واخبرني انه سبحانه يحبهم እሱም እንደሚወዳቸው ነግሮኝ ውደዳቸው አንተ መሐመድ ብሎኛል ለማን ይሁን አላህ ወዷቸው መሐመድ ውደዳቸው ያላቸው ሰሃባ አራት ተጠቀሱ ከነዚህ ውስጥ ማንም በግንባር ቀደም ተጠቀሱ ሰልማን ረዲየላሁ ዐንሁ ያአላህ ይወደው ነበር ለሱን ፍለጋ የሱን ዲን ፍለጋ ነብዩ ሰለላሁ ዐለይሂ ወሰለም ፍለጋ አገር ቅንጦትን ጥሎ ሲሰደድ 6 ሀገር ሲሰደድ አላህ ወዶት ነበር ወድጄዋለሁ ውደድልኝ ካለኝ አራት ሰሃቦች ውስጥ አንዱና ግንባር ቀደሙ ሰልማን ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሰልማን ለምን ይሄን ውዴታ ያገኘው وهو سابق ቀዳሚ ስለነበር كما في معجب الطبراني الكبير طبراني الكبير لي بتزجب من حديث أنس بزي حديث لي يقول النبي صلى الله عليه وآله وسلم نبياتش من إلى اللو السابق 4 قداميوج ወደ ኸይር ወደ እስልምና ቀዳሚዎች አራት ናቸው ይላሉ انا سابق العرب እኔ አረቦችን የቀደምኩ ነኝ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም وصهيب سابق الروم صهيب ደግሞ ሩሞችን የቀደመ እሱ ነው وسلمان سابق الفارس سلمان ደግሞ ፋርሶችን ቀድሞ የመጣ ሰው ነው وبلال سابق الحبشه بلال ደግሞ ከኛው አርض الحبشه ቀዳሚው بلال ነው ከነሱ ውስጥ ማንን ተከሱ سلمان سابق الفارس ቀድሞ የገባ ታላቅ ሰሃባ ነው ይሉታል ይህም ደረጃው ምን አሰጥቶታል وهو مبشر بالجنه الله اكبر الدنيا ላይ ያለ የጀነት ነው የተባለ ታላቅ ሰሃባ ነው ሰልማን بل ይላሉ فوق هذا الجنه تشتاق اليه جنة ወደ ሰልማን ትናፍቃለች ነብያችን ሰለላሁ ዐለይሂ ወሰለም يقول النبي صلى الله عليه وسلم عن حديثاቸው ነው ይላሉ ان الجنه تشتاق الى 3 جنة كني صحابوች ውስጥ ወደ 3 በጣም ትናፍቃለች እኔና አንተ ነን አሁን ጀነት ምን ናፍቀው اللهم ربنا اتنا في الدنيا حسنه وفي الاخره حسنه بالدنيا حسنه خير ነገርስን በአኺራስ حسنه ምንድነው ጀነት ነው ማለት ነው እንግዲህ ያለ ምን ለምናትን ምን ናፍቃትን ጀነትን እሷ ግን ምትናፍቃቸው 3 ሰዎች አሉ ከነሱ ውስጥ ማንን ተከሱ ሰልማን ረዲየላሁ ዐንሁ ጀነት ትናፍቀዋለች اخرجه الترمذي وقال حسن غريب الله اكبر سلمان رضي الله عنه من اين الدرجه ينبروا سلمان كان سلمان غزير العلم تلك اوقات ينبروا صون سلمان وكان من افضل الصحابه علما كصحابه است تلك علم ينبروا طلق صحابه من سلمان رضي الله عنه سيدنا علي سلسو تطيقوا سلتلك علمه سلسفي فكره وعملكاكته تطيقوا سيدنا علي منالو فقال ذاك امرؤ منا وإلينا أهل البيت سلمانكو ينيانو ياسو يكنيا كنبي صلى الله عليه وسلم بيتسو وسط አንዱ እኮ ነው علم علم الاول وعلم الاخر የመጀመሪያውን ዕውቀት የመጨረሻውን ያወቀ ነው وقرأ كتاب الاول وقرأ كتاب الاخر የመጀመሪያዎችን ኪታብ እነ ተውራት እና ኢንጂል በነብዩ ኢሳ በሙሳ የተወረዱ ያወቀ ወድ በነብዩም የተወረደለትን ኪታብ ያወቀ ጥልቅ ዒልም ያለው ሰው ነበር وكان بحرا لا ينزف ዲካው ማይደረስበት ማይነጥፍ ጥልቅ ባህር ነው ይሉ ነበር سيدنا علي رضي الله عنه كزيهم عرفوا سيدنا علي سلمان لقمان الحكيم بلو يسيموتال لقمان الحكيم الله سبحانه وتعالى سلا لقمان القرآن لي تكسوال ولقد آتينا لقمان الحكمة يعني لقمان حكمان تبابن ستنو نبر إلال يا نبي صلى الله عليه وسلم لقمان الحكيم سلمان نويل نبر سيدنا علي رضي الله عنه تعلق مفكر نبر سلمان تعلق تلك علم ينبراቸው ሰው ነበሩ ይህም ጥልቅ ዒልማቸው ከዚህ ክስተት ላይ ይንጸባረቃል የነብዩ ምስክር እዚህ ጋር ሲያጸድቀውና ያለን አንዴ አቡ ደርዳ ታላቁ ዛሂዱ ሰሃባ ከሱ ቤት ያድራሉ ሰልማን ረዲየላሁ ዐንሁ ከሱ ጋር የተወሰነ ሳምንት ሲቆዩ አቡ ደርዳ ለሊት ሲሰግድ ያድራል ቀን ጾሞ ይውላል በጣም ተገረሙና ሰልማን ረዲየላሁ ዐንሁ ምን አሉት አንተ ሆይ ጾምህን ቀንሰው ሶላትህንም ቀንሰው አሉት እንዴ አተምናኒ አን ኡሰሊ ለረቢ ወአሱም ለጌታዬ ከመጾም ለጌታዬ ቆሜ ከማድር ትከለክለኛለህ እንዴ ደሞ ሲለው قال አዎ ከለክላለሁ ምን ነው ለአይን ሐቅ አለ ለቤተሰቦች ሐቅ አለ
ለጎረቤት ሐቅ አለ ለነፍስ ሐቅ አለ ለአላህም ሐቅ አለ ለሁሉ ሐቅኩን ስጣል ዝም ብሎ ዒባዳ ብቻ አይደለም ለያንዳንዱ ቤት ዘመን ምትሰጠዋል ለዳዕዋ አለ ለኑሮህ ለሥራ ምትሰጠዋል ለያንዳንዱ እስላም ውስጥ ሐቅ አለው ዝም ብለ ዓቢዱነ መጋረጃ ውስጥ አትወጣ ሚል ዲን አይደለም ይሄን ሲለው ይሄን አባባል ነብዩ ሰለላሁ ዐለይሂ ወሰለም ሰሙና በጣም ተገረሙ ምን አሉ ለቀድ ኡሽበዐ ሰልማን ዒልማን ሰልማን ዒልም ተጠግቧል አሉ እንዴት ጥልቅ ግንዛቤ ነው ያለው አሉ ነብያችን ሰለላሁ ዐለይሂ ወሰለም ሰልማን ታላቅ ዓሊም ሰሃባ ነበር ይህን ዒልምም ደግሞ ያካበተው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ለየት ያለ ጊዜ እየሰጡ ያስተምሩ ስለነበር ነው وانا عائشه رضي الله عنها قالت እናታችን አይሻ ምን ትላለች كان لسلمان مجلس ለሰልማን የሚቀማመጥበት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ነበረው من رسول الله صلى الله عليه وسلم ينفرد به بالليل ለሊት ላይ ነብዩ ከሌላ ሰሃባ ለይተው ቁጭ አድርገው ያስተምሩት ነበር የዕልም ፍቅር እሱም ነበር ረሱልም ያጠጡት ነበር حتى كاد يغلبنا على رسول الله صلى الله عليه وسلم ከነብዩ ላይ እስኪያሸንፈን ድረስ በቃ ሐቃችን ወሰደው ነው ለሊት ካንዳችን ጋር ነው የሚያድሩ ሰልማን ጋር ግን በጣም ያመሹብን ነበር ትላለች ከዚህ ዕልም ወሰደ ይህም ዕልሙ እንዲከበር አደረገው ሰልማን حتى ነብያችን ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ ሶላት እየወረዳችሁ ነብያችን ሰለላሁ ዐለይሂ ወሰለም ሶላት ማውረድ አለብን ኢንሻአላህ ነብያችን ወደ አኺራ ከሄዱ በኋላ ሰለላሁ ዐለይሂ ወሰለም በሳቸው ስር የተተኩት ኹለፋዎች መሪዎች ለሰልማን ትልቅ ግምትና ክብር ነበራቸው ሰይድና ዑመር የአሚር አልሙእሚኒን የምእመናን መሪ ሆነው የዓለምን 1/3 ባስተዳደሩበት ወቅት ውስጥ ሰልማንን ሌላ ቦታ ላይ አሚር አድርገውት ነበር መዳኢን አካባቢ ያሆነ ኢራን አካባቢ ያኔ ሰልማን መዲና ሊዘይራቸው ሰይድና ዑመር ዋናው መናገሻው ቦታ መዲናን ያኔ ነበር ሊዘይራቸው ሲመጣ ሰይድና ዑመር ይላሉ ሙአሪኾች ለማንም ሰርተውት ማያውቁት ነገር ሰልማን ነው ይሰሩ ምን አሉ ትላልቅ ሱሐቦች ሰበሰቡና ምን አሉ ሀየ ቢና نخرج لاستقبال سلمان ለመቀበል ምን ውጣሩ وخرجوا بهم لاستقباله عند مشارف المدينه ወጡና መዲና ደንበሮች አካይ ወጣው ሰልማንን እንኳን ደና መጣ ትልቅ ቦታ ይሰጠው ነበር ዒልሙ ዙህዱ ትልቅ ደረጃ እንዲሰጥ አድርጎት ነበር ለሰልማን የሰልማንን ዙህድ ለዱንያ ዲኮሬሽን ቦታ አለመኖሩን ብናይ በጣም እንገረማለን ሰልማን መዳኢን የምትባለው የኢራን አካባቢ ያልኳችሁ ቦታ መሪ ሆኖ ተደርገው ይያለ وكان اذا خرج عطاؤه امضاه ويأكل من يده الى المؤرخዎች ደሞዙ ሲወጣለት የብዙ ሺህ ህዝብ አስተዳዳሪ ነው ያኔ እንደ ፕሬዝዳንት የሚከፈለው ብር አለ ያ ብር ሲሰጠው ለሰደቃ ነበር የሚበትነው እሱስ ምን ይበላል ሰርቶ ከጁ ስራ ነበር የሚበላው ረዲየላሁ ዐንሁ ሌላ ስራ ይሰራና የእጅ ስራ ያን ሽጦ ነበር የሚተዳደረው ሰዓድ ኢብኑ አቢ ወቃስ ባለፈው ታሪካቸውን ያየነው ታላቁ ሰሃባ ሰዓድ እሳቸው ሰልማን ረዲየላሁ ዐንሁ ታሞ ያለ ሊጠይቁት ገቡ ሰልማን ማልቀስ ጀመረ يعني متافف لي أكي على تموي قال له سعد من قالوت ما يبكيك يا أبا عبد الله أنت عبد الله أباتوي عبد الله من بالج علاتشو أنت عبد الله أتررني لو عندك استرى يا أبا عبد الله احتراماتشو نزيغا من ردات انشلالة يا أبا عبد الله ما يبكيك من دنا أميات لكسه لقد توفي رسول الله وهو عنك راض نبياتك صلى الله عليه وسلم كانت يوددوا سيونون ودا آخر يهدود من أسفرتوا تعلق سألوا سلمان رضي الله عنه من على والله ما أبكي جزعا من الموت ولا حرصا على الدنيا أنيكم مالك سو የዱንያ ፍቅሬን ለነጠላቱኝ ይጓጉቼ ወይም ከሞት ፈርቻ አይደለም ولكن رسول الله صلى الله عليه وسلم عهد إلينا عهدا ነብዩ ግን ሲሞቱ ያስገቡን ቃል ኪዳን ነበር ነብያችን ምን ብለው ነበር ليكن حظ احدكم من الدنيا مثل زاد الراكب ምነው ነብያችን صلى الله عليه وسلم ያንዳችሁ የዱንያ ስንቃችሁ ልክ ሰፈር ላይ እንደሚወጣ ያንድ መንገደኛ ስንቅ ይሁን ብለው ነበር وهانذا حولي هذه الأساود عندما اندمتين يهول بزي نبرة الله تكببي إيه انتي لموت نو على سعد
ابن أبي وقاص من إلال تملكتك بيتون إلال زوري باي فلم أرى إلا حفنة ومطخرة بيتو يعلا تنش مسدات جو مسك جو تنش نقروش ناتشو منو انتصونو بيه تقربوا إلال بل إلى من رواية سعد سلمان رضي الله عنه سيموت 30 درهم نبر ودينار وفي رواية آخر يزيني هالبتشان نبري نبروا بنيا 30 بر ليون يشيل تواضعه رضي الله عنه يسلمان تواضع سنة يدمه በጣም የሚገርም ነው ጓደኛው ምን ይላል አንዴ ሰልማን ቤቱ ገባው ስገባ ቤቱ ውስጥ ሊጥ ያቦካ አገኘው ተጎንብሰው ይህ አገር አስተዳዳሪ በጣም ተገረምኩና እንዴ خدامያችሁ የናንተ ሰራተኛ የትዳነው አንተ ተጎንብሰ የምታቦካው ስለው فقال لقد بعثناها في حاجة فكرهنا أن نجمع عليها عملين እኛ ለሆነ ጉዳይ ልከናት ነው እናም ሁለት ስራ እሷ ላይ መጫን ስለጠላነ እኔ ልገዛት ብዬ ነው ተጎንብሼ ማቦካው አላሁ አክበር ምን አይነት ትልቅ ሰው ነው ሰልማን እንዴት ጀነት አትናፍቀው ይሄን ትልቅ ሰው በጣም የሚገርመው وفي الايام التي كان فيها اميرا على المدائن የምትባለው ያሁኑ ኢራን ታላቅ አስተዳዳሪ ሆኖ ተመድቦ ዛያለ لم يتغير من حاله شيء ከሱ ሁኔታ የተቀየረ ነገር የለም ይላሉ ሙአሪኾቹ وذات يوم በጣም የሚገርመው ክስተት አንድ ቀን وهو سائر في الطريق لقيه رجل قادم من الشام አንዴ ሰልማን رضي الله عنه በጎዳናው ላይ ሲመላለሱ ከሻም ሀገር የመጣ አንድ ነጋዴ ጋር ተገናኘ ومعه حمل تين وتم ይህ ነጋዴ ደግሞ እጁ ላይ ተምርና ቲን ሊሸጠው ወደ መዳኢን ሀገር ይዞት የመጣ ከሻም ሀገር ደክሞት የከበደው ዕቃ ይዟል ተምርና ቲን ይዟል ብቻ ሊሸከምለት የሚችል ከማህበረሰቡ ጋር ብዙም ያልተለየ ሰራተኛ ይመስል ሰው ሲፈልግ ሰልማንን አየው واشار لرجل فاقبل عليه እናንተ ሰው አላቸው እሳቸው ያገሩ አስተዳዳሪ ናቸው فقال الشامي احمل عني هذا ይህን ተሸከምልኛል فحمله ومضيا معا سلمان رضي الله عنه تشكمه عبروا مغواز جمروا واذا هما في الطريق بلغ جماعه من الناس سلمان رضي الله عنه عند سراتኛ ተሸክመው ሲሄዱ ከዚህ ነጋዴ ጋር መንገር ላይ ብዙ ሰዎች አገኙ سلمان رضي الله عنه وسلم عليهم السلام عليكم አላቸው እንደ ተሸከሙ فاجابه واقفين قوموا وعلى الامير السلام በመሪያችን ላይ ሰላም ይሁን ሲሉ وعلى الامير السلام على ደንግጦ ይሄ ሻምዩ ነጋዴ ምናል በመሪያችን ላይ እኔ ሻማገር መሪ ነኝ ተደናገረና አዩ አሚርን ያኑን ማንኛው መሪ ነው የሚሉ ሲደናገር ثم تصارعوا اليه ህዝቡ ተራውጠው መጡና ያ አባ አብዱላህ نحمل عنك እኛ እንሸከምልህ ባክስጠን ሲሉት ተገረመ ደነገጠ ይሰው ምንድነው እንዲመንከባከቡት አለና من هذا ይሰው ማን ነው አላቸው قالوا هذا أميرنا سلمان صاحب رسول الله يكو يا غريتو استداداري أميراችን እኮ ነው የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ በጣም ደነገጠ ይሰው وحارت كلمات الاعتذار والاسف من بين شفتيه ካፉስት የይቅርታ ቃል መዝነብ ጀመረ ከዛም ሩጥ ሆደና ይቅርታ በሉኔ ሊቀበላችሁ ሊያወርድ ሲል ሰልማን رضي الله عنه ምናሉ لا حتى أبلغك منزلك بيت سالا درسه بالسطه رأيت تشكموا وسدوا بيتو أدرسوت رضي الله عن سلمان من التواضع عند تلك يا هاجر السداداري رضي الله عن سلمان يهتالك إن دقسوا كلهم الدنيا لي في السام يالو موت أفافلي درسا وفي مرض موته موت أفافلي بدرسبتك اللي بالبيتون استرت من علات أسكمجلኝ ያልኩሽን ደብቀሽ አኑሪ ያልኩሽ ስጦታዬን አምጪ አላት እሷም ደብቀ አስተመጣው በሆነ ቋጠረው ነገር የተደበቀ ሚስክ ነው ይህ ሚስክ አንድ ጦርነት ላይ አሸንፈው ሲከፍቱ የደረሰው ነበርና ስሞት ቀን ማሸተ ነው ብሎ ያስቀመጡት ነበር ረዲየላሁ ዐንሁ ከዛ መጣችላችሁ ትልቅ ዕቃ አስጭኛሏት ትልቅ ዕቃ መጣች ይሄን ሚስኩን ውሃው እስከተቱና ለወሱት ከሸቱትም በኋላ ምን አሉ እንضحي حولي ይሄን ነገር ዙሪያዬ ላይ ርጭው አሏት فانه يحضرني الان አሁን እኮ እንግዶች ይመጡብኛል خلق من خلق الله الله ፍጥረታቶች ሆኖ لا ياكلون الطعام وانما يحبون الطيب ጥሩ ሽታን የሚወዱ ምግብ የማይበሉ እንግዶች ይመጡብኛል ዙሪያዬ ላይ ርጭው አላት
አላሁ አክበር ባለቤቱም ሳልህ ነበርች እንዳላት ዙሪያቸውን ረጨችው ቤቱ ኑር መሽተት ጀመረ ከዛ ምን አለት ወረጂ በሩን ከፋፍችልኝ እንግዶች እንዴት እንደሚገቡ አላቀም በየትኛው እሷ ባሏ እንዳላት በሩን ከፋፈተችና ወረደች ከዛም ከጥቂት ደቂቃ በኋላ ስትመለስ ሰልማን ረዲየላሁ ዐንሁ ሩሑ አካሉ ጋር ነበረችም ወደ ናፈቀው አላህ ሄዶ ነበር ወደ ናፈቀችው ጀነት ሄዶ ነበር ሰልማን ወደ ናፈቃቸው ናፍቆቱ ወደ ረበሸው ወደ ነብዩ ሰለላሁ ዐለይሂ ወሰለም ፈተለካ ቢልአህባ ሙሐመድን ወሰህባ ረሱልንና ይናፈቃቸውን ባልደረቦችን ተገናኘ ረዲየላሁ ዐን ሰልማን አላህ ይወደደው ጀነት ውስጥ አብረን እኛንም ይሰብስበን ኢንሻአላህ ከዚህ ታላቅ ሰሃቢ ምን ማሩ አስተምሮቶችን አሳጠረና ያለን ኢንሻአላህ ከዚህ እንደምስደበን አድርገን ምነው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አስሐቢ ከነጁም የኔ ባልደረቦች እንደ ከዋክብት ናቸው ቢአይህ መቅተደይቱ መህተደይቱም ማንኛውንም ብትከተሉ ወደ ጀነት ያደርሳችኋል ያሉ ከሰልማን ምን እንማራለን ሰልማን ከህይወቱ ምን ወስዳለን ለዱንያ ብልጭልጭ ትልቅ ጉጉት አልነበረው ለዱንያ ዲኮሬሽን ትልቅ ስስት አልነበረው ዛሂድ ነበረ ለዛም ነው ሲሞት እጁ ላይ ወደ 30 ብር በእኛ ማለት ነው እጁ ላይ የተገኘው ቤቱን እንደምናቀው ነው ደሞዙ ሰልማን እንደወጣ ነበር ሰደቃ የሚሰጠው ይሄንም ያስተማሩት ነብያችን ሰለላሁ ዐለይሂ ወሰለም ነው ዙህድ መማር አለብን ዱንያ ኢንሻአላህ ናዛት በእጃችን ቀልባችን እንዳትገባ ዛሂድ መሆን መቻል አለብን ሁለተኛው ثانيا رد الحقوق حقን መመለስ አለብን ነብዩ ሰለላሁ ዐለይሂ ወሰለም ሰልማን እሳቸው ጋር እስልምናን ተቀብለው እንደገባ ምንድነው ያሉት ያ ሰልማን ካቲብ ሰይደክ አንተ ሰልማን በል አስተዳዳሪን ተጻጻፈው ከሐቁ አፉታን ጠይቅ አሊያ ደውን ክፈል ነበር ያሉት ነብዩ ሰለላሁ ዐለይሂ ወሰለም እኛም ባለፈው ነቱቡ ኢላላህ ጀሚዓን ወደ አላህ እንመለስ በሚለው ፊሲዲያችን ላይ ፕሮግራሙ እንደተከታተላችሁት ከዛ ሸሪጥ ላይ ከተውባ ሸርጦች ውስጥ ከሰው ጋር የሚገናኝ ከሆነ ረዱል ሑቁቅ ነው ሐቅ መመለስ አለበት የሰው ሐቅ አላህ ያገባው የሰው ሐቅ የበኒ አደም ሐቅ አላህ ያገባው እኛን መመለስ ያለብና አላህ Subhanahu Wa Ta'ala ظلمن يزول لم يمت يوم القيامة من إلال يقول الله تعالى حديث الكرسي لي وعزتي وجلالي بلك إني بكبري ونبن لا يجاوذ هذا الجسر ظالم إهني سيرات دلدي بداي سوء الفوم نميلو الله بدلاتش نزيو متاتب اللبت سوش قا حق كال عفوتا مطيق كچال مكفل مچال اللبن يسو حق نو نبي صلى الله عليه وسلم بزيه سلمان تاريك لي يستمارون تعلقوا تمرتهنو ليلو تواضعه رحمه الله يسلمان تواضع سلمان ياقر مري هونو ليت يابوكال سلمان ياقر مري هونو عند سراتنيا تشكمو لسوچ قاسي وسدنا ያለን ታረግ ዲልም ሲት لا حتى ابلغك منزلك ቤት ሳላደርስ ማልተው ሲል እንመለከታለን ስለዚህ ከሱ ምን ወስደው ተዋዶ ራስን ማስተናነስ የሙእሚኖች ባህሪ ነው በጣም ከሳልሖች ውስጥ በጣም የሚገርመው አንዱ ሐጅ ላይ ያሉ ሰው በጣም ዝድሃም ውስጥ ነው ሐጅ ላይ ሰው እርግጫው ምን ይበዛል እዛ ውስጥ ያኔ ከጎኑ ያለ ሰው ለአንድ ሳሊ ሰው ምን አለው والله ما اظنك الا رجل اسو والله መጥፎ ሰው እንጂ ሌላ አትመስለኝ ማለት ይህ ደግ ሰው እኔ እንዲህ ትለኛለህ ለምን አለ ما عرفني الا انت والله ከዚህ ሚሊዮን ህዝብ ሐጃጅ ውስጥ አንተ ጅማን ማላወቀኝ ልክ እንዳልከኝ መጥፎ ሰው ነኝ ይህ ራስን ማስተናነስ ያያችሁ ሌላውን ደግ ሰው አንድ ሰው በጣም ሰደባቸው የስድብ ማአት አወረደባቸው ምን አሉ መልስ አልሰጡትም ምን አሉ ان كنت صادقا فغفر الله لي የሰደብከኝ የወቀስከኝ ነገር እውነት ከሆነ አላህ ይማረኝ وان كنت كاذبا فغفر الله لك አንተ ደግሞ ውሸትክን ቀባጥረህ ከሆነ አንተን ደግሞ አላህ ይማረ اياتش تواضع الله اكبر العابد الزاهد محمد بن واسع مبالو تلاكو عالم عابد من يلالو لو كان للذنب رائحة لما جالسني أحد يلالو لني وانجل ذنبي شتاكو بينورو عندم صابري بالتكمت نبر بتعم كرفا نبر تلك عالم عابد كوناجو يا الله فري باري نياك نسون النوار من لو تمام يسازن حالاتين ነብያችን ሰለላሁ ዐለይሂ ወሰለም ጀነትን يوم القيامه ከፍተው የሚገቡ ከዚህ ኡማ መጀመሪያ ነብያችን ሰለላሁ ዐለይሂ ወሰለም ናቸው ከዛ አቡበክር ሲዲቅ ተከትሏቸው ይገባል ሶስተኛው የሚገባ ዑመር ረዲየላሁ ዐንሁ ዑመር ነው የሚገቡት
ይህ ታላቅ ሰሃቢ ግን ምን ይላሉ መንገር ላይ አንድ ህፃን ልጅ ሲያገኙ ያስቆሙትና ዱዓ አድርግልኝ ይሉታል አንተ ንሱ ነህ ወንጀል የለህም እኔ እንደውም በብዙ ወንጀል ተጨማልቄያለሁ እባክህ ዱዓ አድርግልኝ አላሁ አክበር ምን አይነት ተዋዱዕ ነው ይሄ አማ ነህኑ አፋና አላህ ይዘነን ለኛ አሁን ዘመን ማምን ሰማው ወሬ በጣም የሚቀፍ ነው እኔ ፍርቀቱ ናጂያ ነኝ ይላል እኔ ፍርቀቱ ናጂያ ማለት የውመል ቂያማ ካላህ ቅጣት ነጃ የሚወጡ ጀነት የሚገቡት ግሩፖች እኔ ነኝ ሲል ሰማል كيف አንተ ነፍስ እንዴት ብለህ ትሰይማለህ እኔ ሙናፊቅ ነኝ ነው የሚባለው ወላሂ እናስተካክል ወንድሞች በጣም የሚገርመው ከታቢዒዎች ውስጥ አንዱ ትልቅ ታቢዒ ምን ይላሉ ታቢዒንስ ምን ይላሉ 30 የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችን በህይወት አግኝቻቸው ነበር ይላሉ ያ እንግዲህ ረዲየላሁ ዐንሁም የተባለ ትውልድ ነው አዳው አላህ ወዷቸዋል የተባለ ትውልድ ነው 30ም ይላል 30 አግኝቻለሁ 30ም ሙናፊቅ ነኝ እያለ ሁሉም ያስብ ነበር ሁሉም እኔ ሙናፊቅ ነኝ አላህ ይምረኝ እያሉ ነበር በነፍሳቸው ላይ የሚያስብ አንተ ተقول انا فرقه الناجيه እኔ ፍርቀቱና አይባልም ወንድሜ ተዋዱ እኔ ነኝ ወንጀለኛው አላህ ድርቅ መሬት ላይ ሲያመጣ በኔ ወንጀል ይሆናል ህዝቡ ቆም በኔ ነው እየተቸገረ ያለው እምንል ሰዎች ነው መሆን ያለብን ከሰልማን ረዲየላሁ ዐንሁ እምንማረው ትልቁ ትምህርት ተዋዱዑ ረሂመሁላህ ረዲየላሁ ዐንሁ አምስተኛው ትምህርት አተድሂየቱ ፊ ሰቢል الحق ሐቅን ፍለጋ የተከፈለ መስዋዕትነት ከሰልማን ላይ እናያለን ሰልማን ብዙ ሀገር አቆራረጠ በጣም ከተወለደበት ከተቀመጠበት ሀገር ወደ ሻም ሄደ ከሻም ወደ መውሱል መጣ ከመውሱል ኢላ ነሲበይን መጣ ከነሲበይን ቁጥሩ እንግዲህ ኢላ العمورية ከعمورية ወደ አረብ ከአረብ ወደ የثሪብ ከየثሪብ ተዓበ ሐቅን ፍለጋ መድከም አለብን ሐቂቃኛ ከናት ከአባት እስልምና ናገኘ ነው ብዙ ቦታ ትኩረት ስንሰጠው አይታይም ሰልማን ወደ ነብዩ የሚያዳርሰው እስከሆነ ድረስ ተድሂያ መውሰድ መረጠ ምንድነው ያለው ወደዛች አትክልት ወደ ተሞላባት ሀገር ሲደርስ ወደ ነብዩ እንደሚያቀርቡ ስላወቀ ባሪያው ነው መሸጡ ተዛላለው ያ ሰው ያ ትልቁ ጳጳስ ይገባለት ቃል ነው ተዛለው ነብዩ እንደሚያገኛቸው አስታወሰ ስድስተኛው حفظ وصيه الرسول የነብዩ ሰለላሁ ዐለይሂ ወሰለም ወሲያ መጠበቅ ሰልማን ሊሞት ሲል ምንድነው ያለው ነብዩ ቃል ያስገቡናን አላሟላሁም ብዬ ነው ማለቅ ሰው ነበር ያለው እኛስ እንዴት ነን ነብዩ ብዙ ወሲያ ሰጥተውናል ሊሞቱ ሲል الصلاه وما ملكت ايمانكم የሶላት ነገር አደራ በተለይ በእጃችሁ ላይ የሚተዳደሩትን ሰራተኞች አደራ ብዙ ወሲያ ነው ሰጥቶን እየተጠበቀን ነው ራሳችን ጠይቅ የመጨረሻውና ትልቁ ትምህርት ግን በሰልማን ታሪክ ውስጥ የምናገኘው የክርስቲያን ቀሳውስቶች ጳጳሶች ሐቅን እንደሚያውቁ እንረዳለን አሁን በቤተ ክርስቲያን ውስጥ ብትመለከት ሚስጥረ ካህናት የሚባል አለ የካህናቶች የተላልቅ ዑለማዎች በእነሱ ተርም ማለት ነው ምሁራኖች አሉ ለነሱ እንጂ ለሌላ ማይነገር ሚስጥር አለ ከነዚህ ሚስጥሮች ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ነብዩ ነው መላክ እነሱ መጽሐፍ ውስጥ ተነግሯል ነው ነብዩ ኢሳ አለይሂ ሰላም ቁርአን ላይ አላህ እንደነገረን ወሙበሽራን ቢረሱልን ياتي من بعد اسمه احمد እኔ ማበስራችሁ ነኝ ነብዩ አህመድ በሚባል ነብይ ለወደፊት ይላካል የመጨረሻው ነብይ ይላካል በሱ አብሳሪ ነኝ ይላቸው ነበር ለነሳራዎች እና ትክክለኛ ከይሶችን ብታገኝ ሐቅን ያቃሉ አንዳንዴ ቁጭ ብለህ ስታወራቸው አይ ልጄ እምነትም አይናንተው ነበረች ታዲያ ምን ይሆናል ብሩ ይዞን እኮ ነው ይሏል በግልጽ እንደሚሏል ሐቁ ከነሱ ውስጥ አለ አውቆ ሸፋፍነውት ነው እለፈው የሚባል አከይዳለች በተለይ ለዚህ ነሲሐ መሰጣቸው እንድትሰሙት አንድ ካሴት ሰባቱ የቤተ ክርስቲያናት ሚስጥራት የሚል በወንድም በኡስታዝ ዑመር ተስፋ የተዘጋጀ አንድ ሸሪጥ አለ ገስታችሁ ማርኬት ላይ ይገኛል አዳምጡት ሚስጥራቸውን አጋልጦ ያወጣ እሱ ራሱ ትልቅ ቄስ ነበር ከዛም በኋላ አላህ ወደ እስልምና መርቶት እዚህ ደረጃ ላይ በቃ ነውና ከዚህ ታሪክ ላይ የምንረዳው ቄሳውስቶች ሁሉም ሐቅ ያቃሉ የዲኑን እስላም ትክክለኛነት የረሱል ሰለም ነብዩ ነው መላክ ከዚህ ታሪክ ላይ የምንማረው ነው አላህ Subhanahu Wa Ta'ala በሰማነው የምንጠቀም ያደርገን اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم نسألك حبك وحب نبيك وحب صحابة رسولك يا أرحم الراحمين اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم اجمعنا مع صحابة رسول الله في جنتك ودار كرامتك يا أرحم الراحمين اللهم أعز الإسلام والمسلمين اللهم وحد صفوفنا